ጤና ይስጥልን አድማጮች፣ ሰበር መረጃ ተሰምቷል። ባለፉት 5 ዓመታት ብዙ ድንቅ ስራዎችን ሰርተናል። በዚህ 5 ዓመት ግን ፈተናው ከብዶናል ሲሉ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። እንቅልፍ የሚያስተኛ አይደለም። ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቃለ መጠይቅ ላይ ይህንን ብለዋል። ባለፉት 5 ዓመታት እንቅልፍ የለንም፣ ከባድ ጊዜን እያሳለፍን ነው ሲሉም ተደምጧል። በዚሁ ቃለ መጠይቅ ላይ ጠቅላይ ሚኒስትሩ ድራማዊ ስለሆነው ጀነራል ሰዓረን የመሳሰሉ ቁልፍ መሪዎች ስለተገደሉበትም የሰኔ 15ቱ ከባህር ዳር እስከ አዲስ አበባ የተሳሰረው ግድያም ተጠይቀዋል። ለመሆኑ አማራን እንደ ህዝብ ጠላት ብሎ ለማጥፋት ሲሰራ የኖረው ማን ነው? በማለትም ጠቅላይ ሚኒስትሩ ዳግም ጣታቸውን ወደ ትግራይ ሲያመላክቱም ታይቷል። ጠቅላይ ሚኒስትሩ በዚሁ ቃለ መጠይቃቸው ላይ ታዲያ በአማራና በትግራይ ህዝብ መካከል ያሉ ክፍተቶችን ለማሳየት እንደሞከሩም ከወዲሁ ተመላክቷል። ከፍተኛ ትኩረት የሳበውን የጠቅላይ ሚኒስትሩን ቃለ መጠይቅ ላይ የተነሱ ቁልፍ መረጃዎችን በቆይታችን እናስደምጣችኋለን። እነሆ የመጨረሻው ፊሽካ ተነፍቷል። ከትግራይ ወደ ራያ ቆቦ ህዝቡ እየተመመ ነው ተብሏል። ከ72000 በላይ ሰዎች ከትግራይ ወደ ራያ ቆቦ መጉረፋቸው ተሰምቷል። በአላማጣ ራያ አቅጣጫ የከባድ መሳሪያ ተኩስ መሰማቱን የጀርመን ድምጽ ራዲዮ ዘገባም አመላክቷል። ህዝቡ ወደ ራያ ቆቦ በገፍ እየገባ እንደሆነም ተነግሯል። ህወሓትና የፌዴራል መንግስቱ ዳግም ጦርነት ይገጥሙ ይሆናል በሚል ስጋትና በትግራይ ክልል ይደረጋል ያሉትን የግዳጅ ወታደራዊ ምልመላ በመሸሽ ከአላማጣ ከኮረምና ከሶስቱ የራያ አካባቢዎች የተፈናቀሉ ከ72000 በላይ ሰዎችም ወደ ቆቦ ከተማ መስፈራቸው ተነግሯል። ጦርነቱ ሊጀመር ይችላል የሚል ስጋት እንዳለም ለዶይቼ ቬለ የተናገሩት ነዋሪዎች ጦርነቱ ከተጀመረ ራያ ቆቦ ላይም አይቆምም በሚልም ወደ ወልዲያን በርካታ ሰዎች እየሄዱ እንደሆነም ተናግረዋል። ከአካባቢው የተሰሙ መረጃዎችን ይዘናል። በሌላ መረጃ ደግሞ በኦሮሚያና በሲዳማ አዋሳኝ አዲስ ግጭት አገርሽቶ የሰዎች ህይወት ማለፉም ተሰምቷል። በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል ድንበር አካባቢ ዳግም በተከሰተ ግጭትም ቢያንስ የ10 ሰዎች ህይወት ማለፉንና በርካቶች መፈናቀላቸውን የአካባቢው ነዋሪዎች ለአዲስ ስታንዳርድ ተናግረዋል። በኦሮሚያና ሲዳማ አዋሳኝ ላይ አዲስ ግጭት አገርሽቷል። ለመንግስት ሌላ ውጥረት ሆኗል። ከአካባቢው የተሰሙ መረጃዎችንም አጠናክረን ይዘናል። በሌላ መረጃችን ደግሞ በግብጽ የድሮን ጥቃት መፈጸሙ ተሰምቷል። በግብጽ ሜዲትራኒያን ወደብ በሆነው ዳሜት በሚገኝ የአሜሪካ ንብረት በሆነ ፈሳሽ ጋዝ የሚቀይርና የሚያከማች መርከብ ላይ የድሮን ጥቃት መፈጸሙም ታውቋል። ጥቃቱን ተከትሎ የእሳት መከሰትና በኋላም እሳቱ በአቅራቢያ ወደሚገኝ ሌላ መርከብ መሸጋገሩን የሮይተርስ ዘገባም አመልክቷል። በግብጽ የተጀመረ የድሮን ጥቃት በማን አማካኝነት ነው ዓለም አቀፍ ትኩረትን የሳበ ጉዳይም ሆኗል። ይህም በዘገባችን ተካቷል። ይህ ኢትዮ ፕላስ ሚዲያ ነው። ኢትዮ ፕላስ ሚዲያን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። አሁን በቀጥታ ወደ መረጃዎቹ እንለፍ። ባለፉት 5 ዓመታት ብዙ ድንቅ ስራዎችን ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው፣ እንቅልፍ የሚያስተኛ አይደለም። ጠቅላይ ሚኒስትር አብይ አህመድ የተናገሩት ነው። ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ያደረጉት ቃለ መጠይቅ ተለቋል። በምላሻቸውም ላይ ጠቅላይ ሚኒስትሩም ባለፉት 5 ዓመታት እንቅልፍ የለንም፣ ከባድ ጊዜን እያሳለፍን ነው ሲሉም ተደምጧል። ጠቅላይ ሚኒስትር አብይ አህመድ ያለፉት 5 ዓመታት ብዙ አመርቂ ስራዎች የሰራን ቢሆንም እንቅልፍ የሚነሱና እጅግ ፈታኝ ጊዜያት ነበሩ በማለት የገለጹበት መንገድም ከወዲሁ በብዙ መልኩ መፈተንና መተንተንም ጀምሯል። ጠቅላይ ሚኒስትሩ እንቅልፍ የለንም፣ ፈታኝ ጊዜ እያሳለፍን ነው ማለታቸውን ተከትሎ ከሚነሱ መላምቶች በመነሳት በቀላሉ ይቋጫል ተብሎ የተጀመረው የአማራ ክልል ጦርነት እያስከፈለ ያለው ዋጋ፣ የጎረቤት ሀገራት ጋር ያለውን አሁን ላይ ያለችበት ውጥረት እንዲሁም በአገሪቱ እየታየ ያለው ከአቅም በላይ የሆነ የኑሮ ውድነት በአፍሪካ ትልቁ የተባለው የዋጋ ግሽበትን በማንሳትም የጠቅላይ ሚኒስትር አብይ አህመድ መንግስት ምን ያክል ነገሮች ከአቅሙ በላይ እንደሆኑበት ማሳያ ነው የሚሉ ወገኖችም አልጠፉም። አርብ ሐምሌ 24 2018 ዓ.ም ምሽት ላይ ይለቀቃል የተባለው በአማራ ቴሌቪዥን በኩል የተደረገ ሲሆን ጠቅላይ ሚኒስትር አብይ አህመድ ታዲያ በዚሁ ቃለ መጠይቅ ላይ አማራን እንደ ህዝብ ጠላት ብሎ ፈርጆ ለማጥፋት ሲንቀሳቀስ የነበረውና ሲሰራ የነበረው ማን ነው በማለትም ጣታቸውን ወደ ትግራይ ጠቆም ለማድረግ ሲሞክሩም በዚሁ ቪዲዮ ላይ ተስተውሏል። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው የቱ ነው? ሚኒሊክ ካለ ጎበና ኢትዮጵያን መፍጠር የሚችሉበት ምንም አይነት እድል አልነበረም ብለዋል። ይህንን ተከትሎ ታዲያ ጠቅላይ ሚኒስትር አብይ አህመድ አሁንም የአማራና የትግራይ ኃይሎች እየመሰረቱት ነው የተባለውን አንድነት ለማፍራረስ ያለመ ንግግርም አሰምቷል ተብሏል። ከሳምንታት በፊት ደብረ ማርቆስ ላይ ተገኝተው ጠቅላይ ሚኒስትሩ ለጎጃም ህዝብ እንደ አጼ ዮሐንስ የጥፋትና የውድመትን ጥግ ያሳየ የለም የሚል ንግግርም ማሰማታቸው ይታወቃል።
በቃለ ምልልሱ ላይ ታዲያ የወልቃይት ጉዳይ እነ ጀነራል አሳምነው ጽጌ፣ ዶክተር አምባቸው፣ ጀነራል ሰዓረን ጨምሮ ሌሎችም ቁልፍ መሪዎች የተቀጠፉበት የሰኔ 15ቱ ግድያም ተነስቷል። የወልቃይት ጉዳይን ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ እየተገናኘን እንወያይ ነበር። ጀነራል ሰዓረን ብትወስድ ደግሞ ቦርዲንግ ስኩል በጋራ ነው የተማርነው። ጠቅላይ ሚኒስትር አብይ አህመድ ስለ ሰኔ 15ቱ ከባህር ዳር እስከ መዲናዋ አዲስ አበባ ድረስ የተዘረጋውን የግድያ ድራማ ታዲያ ምን አይነት መልስና ማብራሪያ ሰጥተው ይሆን የሚለውም ከወዲሁ ተጠባቂ ጉዳይ ሆኗል። ጠቅላይ ሚኒስትሩ በዚሁ ቃለ ምልልሳቸው ከዶክተር አምባቸው ጋር ጥሩ ግንኙነት ነበረን ሲሉ ይደመጣሉ። ከጀነራል ሰዓረ መኮንን ጋርም በአንድ ቦታ ተመረቀናል የሚሉት ጠቅላይ ሚኒስትሩ ስለ ጀነራል አሳምነው ጽጌ ምን ብለው ይሆን የሚለው ከወዲሁ ትልቅ ትኩረትን ያገኘ ጉዳይም ሆኗል። እነሆ የመጨረሻው ፊሽካ ተነፍቷል። ከትግራይ ወደ ራያ ቆቦ ህዝቡ መትመም ጀምሯል። በአላማጣ ራያ አቅጣጫ የከባድ መሳሪያ ተኩስ መሰማቱን የጀርመን ድምጽ የዓይን እማኞችን መስማቱን በመግለጽም ዘገባዎችን አውጥቷል። ህዝቡ ወደ ራያ ቆቦ በገፍ እየገባ እንደሆነም አስታውቋል። ህወሓትና የፌዴራል መንግስት ዳግም ጦርነት ይገጥሙ ይሆናል በሚል ስጋትና በትግራይ ክልል ይደረጋል ያሉትን የግዳጅ ወታደራዊ ምልመላ በመሸሽ ከአላማጣ ከኮረምና ከሶስት የራያ አካባቢዎች የተፈናቀሉ ከ72000 በላይ ሰዎች ቆቦ ከተማ መስፈራቸው ተነግሯል። ጦርነቱ ሊጀመር ይችላል የሚል ስጋት እንዳለ የተናገሩት ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ ትላንት የተወሰነ የከባድ መሳሪያ ተኩስ መኖሩንም ጠቅሰዋል። ሊጀመር ይችላል የሚል ጭምጭምታ አለም። ትላንትም በአላማጣ አካባቢ ተኩስ ነበርም ብሏል። ከባድ መሳሪያ ተኮስ ነበር። ከዚያ የቆሰሉም ወደ አላማጣ ሆስፒታል እንዲገቡም ተደርጓል በማለትም በየትኞቹ ኃይሎች መካከል የከባድ መሳሪያ ተኩስ ልውውጥ እየተደረገ እንዳለ ሳይገልጹም ስለነበረው ሁኔታ ግን ተናግሯል። በህወሓት በኩል ከራያ ቆቦ ወደ ወልዲያ መስመር ሰንጥቆም የአዲስ አበባን ዋና መንገድ የመያዝ ወታደራዊ እንቅስቃሴዎች እንዳሉ እየተነገረም ይገኛል። በዚህ መስመር የህወሓት ጦር ከመጣም በአማራ ክልል ከፋኖ ኃይሎች ጋር ከባድ ጦርነት ላይ የሚገኘው የምስራቅ እዝ ዋና አዛዡም ጀነራል መሐመድ ተሰማ በተጠንቀቅ እየጠበቅን ነው በማለትም የህወሓት ኃይል አዲስ አበባን መስመር ሊጀምር ይችላል የሚለውን ስጋት በመንግስት በኩልም እንዳለ ጠቁሟል። ጀነራል መሐመድ ተሰማ በሰጡት መግለጫ የመንግስት ሰራዊት የቡኑን እንቅስቃሴ መስመር በንቃት እየተከታተለ እንደሚገኝ ሲገልጹም የድሮን ቅኝት እየተደረገ እንደሚገኝም ጠቆም አድርገው አልፏል። ጦርነቱን በመፍራት ታዲያ ከትግራይ ሸሽተው የወጡ ሌላኛው አንድ የአካባቢው ነዋሪ ሲናገሩ በአላማጣ ላይ ያለው ሁኔታ በጣም አስቸጋሪ ሁኔታ እየሆነ ነው። ለጦርነቱ ወጣቶችን ማፈሱ ተግባር አሁንም ተጠናክሮ ቀጥሏልም ብለዋል። ሌሊቱን ሙሉ እርሻ ለእርሻ በእግራችን ተጉዘን ነው እዚህ የደረስነው በማለትም ሁኔታውን አስረድተዋል። ቀን መንቀሳቀስ አይታሰብም፣ ከታየ ትታሰራለህ በማለትም ራያ ቆቦ ከገቡ 4 ቀናት እንደሞላቸው በመግለጽም ጦርነት የመጀመሩ ነገር እውን እየሆነ መምጣቱንም አመላክቷል። ራያ ቆቦ ማስተማማኛ አይደለም የሚል ስጋት እንዳለ የጠቆሙት እማኞች አንዳንድ ጓደኞቼ ወደ ወልዲያ ሄደዋል ሲሉም በሰሜን ኢትዮጵያ በኩል ያለውን ከባድ የጦርነት ድባብም አንስቷል። በሌላ መረጃችን ደግሞ በኦሮሚያና በሲዳማ አዋሳኝ በተከሰተ ግጭት የሰዎች ህይወት ማለፉ ተሰምቷል። በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል ድንበር አካባቢ ዳግም በተቀሰቀሰ ግጭትም የ10 ሰዎች ህይወት ማለፉንና በርካቶች መፈናቀላቸውን የአካባቢው ነዋሪዎች ለአዲስ ስታንዳርድ አንስቷል። ባለፈው ሳምንት በኦሮሚያ ጉጂ ወረዳ ጊቦሄ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል በአገረሸው ግጭትም የ10 ሰዎች ህይወት ያለፈ ሲሆን በደርዘን የሚቆጠሩ ሰዎች ቆስለዋልም ተብሏል። እንዲሁም በርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለው ተሰደዋልም ተብሏል። ነዋሪዎቹ ግጭቱ በአካባቢው ላይ የነበረውን መረጋጋት በእጅጉ ማደፍረሱን ገልጿል። ባለፈው ወር በርካታ ሰዎች ህይወት የቀጠፈው ከባድ ግጭት ከተከሰተ በኋላ ነገሮች ለጥቂት ጊዜ ረጋ ብለው የነበረ ቢሆንም ባለፈው ሳምንት ግን በድጋሚ ግጭት ተቀስቅሷል ብለዋል። ነዋሪዎች አክለውም እሁድ ጀምሮ እስከ ረቡዕ በዘለቀው የተኩስ ልውውጥም በርካታ ሰዎች ህይወታቸውን አጥተዋል ሲሉም ገልጸዋል። ግጭቱ የአርሶ አደሮችን ንብረት ማውደሙንና ከፍተኛ ጉዳት ማድረሱንም ጠቁሟል። ነዋሪዎች በአጠቃላይ በጉጂ በኩል ግርጃ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ መቁሰላቸውንም አስረድተዋል። ባዶላ፣ ቦሬ፣ ኩየራ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ ሕክምና ተቋማት ሕክምናቸውን በመከታተል ላይ ይገኛሉም ብለዋል። በተጨማሪም በርካታ መኖሪያ ቤቶችና ትምህርት ቤቶች የወደሙ ሲሆን ይህም በሺዎች የሚቆጠሩ ነዋሪዎች ከቤትና ከእርሻ መሬታቸው እንዲፈናቀሉም አድርጓል። አድማጮች ለሰዓቱ የተያዙ መረጃዎቻችን በዚህ ተጠናቋል። ኢትዮ ፕላስን ሰብስክራይብ በማድረግ ቪዲዮቹን ደግሞ ላይክ እና ሼር በማድረግ ስለምትከታተሉና ስለምታደምጡን ከልብ እናመሰግናችኋለን። መልካም ቀን